በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የሰላም አምላክ ሰላማዊ ኢየሱስ ክርስቶስ ለሁላችንም ሰላሙንና ፍቅሩን ያድለን። ዛሬ እንደ እግዚአብሔር ፈቃድ ዛሬ የምንጀምረው የትምህርት ርዕስ ወይም ትምህርት የምንጀምርበት ነገረ ጉዳይ ቅዱስ ጋብቻ የሚል ይሆናል። በቅዱስ መጽሐፍ ከፍተኛ ትኩረት ከተሰጣቸው ጉዳዮች ውስጥ አንዱ ቅዱስ ጋብቻ ነው። በተለይ ደግሞ ደናግሉ፣ መናንያኑ፣ ፍጹማኑ ጉዳይ አድርገው ብዙ አስተምረውበታል። በአንቀጸ ሃይማኖትም ላይ ሁሉ ጊዜ በቤተ ክርስቲያን በጸሎተ ቅዳሴ አንድ ቃል እንሰማለን አይደለም? እኛስ ጋብቻ ቅዱስ እንደሆነ ልደትም ርኩሰት እንደሌለበት እናምናለን ይላል። ተመልከቱ፣ ጋብቻ ቅዱስ እንደሆነ እናምናለን ብለን ሁሉ ጊዜ ተአምኗችን በቤተ ክርስቲያን እንገልጻለን። ወይም ደግሞ በቅዱስ መንበሩ ፊት ቅዱስ ምስጢር በሚደረግበት ጊዜ ወይም ደግሞ ከቅዱስ ምስጢር ከስጋውና ከደሙ ከመካፈላችን በፊት በእግዚአብሔር አብ እናምናለን፣ በእግዚአብሔር ወልድ እናምናለን፣ በእግዚአብሔር መንፈስ ቅዱስ እናምናለን፣ በአንዲት ቤተክርስቲያን እናምናለን፣ በአንዲት ጥምቀት እናምናለን እንደምንለው ሁሉ ጋብቻ ቅዱስ እንደሆነ እናምናለን ብለን ማወጅ ይጠበቅብናል። ስለዚህ እንዲህ ብለን እናምናለን። የምንጀምረው ከዚህ የጋብቻን ቅዱስነት ከማመን ቤተክርስቲያን ሁሉ ጊዜ ይህን ታውጃለች፣ ማወጅም ይጠበቅባታል። ሃይማኖታችንም ነው የጋብቻን ቅድስና ማመን ሃይማኖት። በአሁኑ ጊዜ ያለውን የሰው ልጆች የህይወት ቀውስ ስናየው ደግሞ መነሻው ምንድነው የሚል ጥያቄ እንድናነሳ ያደርገናል። በቤተሰብ ውስጥ ከራስን መጀመር ይቻላል። በራስ በግለሰብ ውስጥ ጸብ አለ። በቅዱሳት መጻሕፍትም ተነግሯል። በእኛ ውስጥ ጦርነት ይካሄዳል። ነፍስ በስጋ ላይ፣ ስጋም ደግሞ በማን ላይ ይነሳሉ ነው የተባለው? ስጋ በመንፈስ ወይም በነፍስ ላይ፣ ነፍስም በስጋ ላይ እርስ በርሳቸው ይቃወማሉ ተብሎ ተጽፏል። ከዚህ ጦርነት ጀምሮ እስከ ትልቁ ውስብስብ እስከሆነው ማህበረሰባዊ፣ ህዝባዊ፣ ሀገራዊ ጦርነት ድረስ ስናስብ ይሄ ሁሉ የሚያስነሳው የሰው ቅዱስ ዮሐንስ አፈወርቅ እንዳለው የሰው ህይወት መበላሸት ነው። የሰው መስገብገብ፣ አልጠግባይነት፣ ስርዓት የለሽ መሆን ነው። እነዚያም ሁሉ ጦርነቶች የሚያመጧቸው አንዱም ባንዱ ላይ ለጦርነት የሚያስነሱት ከሆነ ሀገር በሀገር ላይ፣ ህዝብ በህዝብ ላይ፣ ወንድ በሴት፣ ሴት በወንድ ላይ፣ እነዚህ ሁሉ ተመልከቱ የሚያመጣው የሰዎች መበላሸት ነው። ሰዎች ደግሞ ምንጫቸው አንድ አዳምና ሔዋን ናቸው። ከዚያ በኋላ የሚራቡት በምንድን ነው? በጋብቻ። ህጋዊም ቢሆን ህጋዊም ባይሆን በዚህ በሩካቤ በሁደት እየተባዙ የመጡ ሰዎች ናቸው። ተመልከቱ። አሁን ስታዩት የዚህ ነገር መጉደል፣ ቅድስናውን ማጣት የሰውን ቅድስና ያሳጣል። የሰው የአንድ ሰው ውድቀት፣ የአንድ ማህበረሰብ ውድቀት፣ የአንድ ህዝብ ውድቀት የሚነሳው ከመገኛው ከምንጩ ነው። ትዳርን በተመለከተ ትልቅ ጉዳይ ማድረግ ተገቢ ነው በእውነት ለመናገር። ሁሉ ጊዜ ቤተክርስቲያን እንደምታደርገው ለጋብቻ መጸለይ ያስፈልጋል። ለተጋቡ ሰዎች መጸለይ ያስፈልጋል። ስለራሱ ስለጋብቻ፣ ስለተጋቡ ሰዎች፣ ስለሚጋቡ ሰዎች መጸለይ ያስፈልጋል። ሁሉም የዚህ ውጤቶች ናቸው።
ጻድቃን የጋብቻ ውጤቶች ናቸው። ሰማዕታት፣ ሐዋርያት፣ ነቢያት፣ ፓትርያርኮች፣ ጳጳሳት፣ ዲያቆናት፣ መምህራን፣ ሊቃውንት፣ መሪዎች፣ ጠበብት፣ ሊቃውንት በሌላውም አስተሳሰብ እነዚህ ሁሉ የዚህ ውጤቶች ከሆኑ ስለዚህ ምንጭ መጨነቅ ይገባናል። ስለዚህ ምንጭ መማር ይገባናል። ስለዚህ ምንጭ ጤናማ አስተሳሰብ ማራመድ ይጠበቅብናል። መንገር ሁሉ አለብን፣ ማስተማር ሁሉ አለብን፣ መሞገት አለብን፣ መከራከር መንገር አለብን። ይሄ የአንድ የሰው ዘር ትልቁ ምንጭን ረስቶ ማለት ነው ስለሌላ ሁሉ ብናወራ ምን ይረባል? ከዚህም ማለፍ አድርገን ቀንሰነው ስንመጣ ደግሞ አሁን በአሁኑ ጊዜ እንኳን በእኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ጋብቻ አለ። በዚህ ጋብቻ ውስጥ ትልልቅ ፈተናዎች አሉ። አሁን ፍቺዎች አሉ። ፍቺዎቹ አብዛኛዎቹ የሚፈጸሙት የት ነው? ፍርድ ቤት ነው። የኢትዮጵያ የፍትህ ተቋም ወይም የፍትህ ሚኒስቴር ባጠናው ጥናት መሰረት ኢትዮጵያ ውስጥ በችሎት በሚታዩት ጉዳዮች ከፍተኛውን ሽፋን የሚይዘው የፍቺ ጉዳይ ነው። ከፍተኛውን ሽፋን ከየትኛው ማህበራዊ ጉዳይ በላይ ማለት ነው። በዚህ ምክንያት የፍቺን የተመለከተ ወይም የቤተሰብ ችሎት ለብቻው አለው። አንድ ችሎት ቤተሰብ ችሎት ይባላል። በየፍርድ ቤቶቹ ማለት ነው፣ በየቦታዎቹ የተቋቋሙበት የዚህ ችሎት አለ። ይህ ስታስቡት አንድ ትልቅ ችግር ውስጥ እንዳለ መረዳት አንችልም። ጋብቻን በተመለከተ የዚህ ችግር ነው ልጆችን ጎዳና ላይ የሚያወጣው። ጸቡ ለብዙ ሰው የሚተርፈው ስንት ነገርን እየበጠበጠ ያለው የዚህ ችግር። ስለዚህ ጋብቻ ትልቅ ጉዳይ ነው። ትልቅ ጉዳይ ሆነው ብዙ ደናግል፣ መነኮሳት፣ ሊቃውንት አስተምረውበታል በመጽሐፍ ቅዱስ ከቅዱስ ጳውሎስ ጀምሮ። ቅዱስ ጳውሎስ ድንግልናው እናውቃለን አይደለም? ስለ ጋብቻ የተለየ መሆንና ስለ ቅድስናው ካስተማሩ ሐዋርያት በሰፊው ከተናገሩ አንዱ እርሱ ነው። ለምንድን ነው የህይወት ምርጫቸው አይደለም ግን የተገኙበት ምርጫቸው አይደለም እንጂ ምንጫቸው እሱ ብቻ አይደለም። ደግሞ የሚያስተምሩት የዚያን ውጤት እስከ ዕለተ ምጽአት ድረስ ሰው ይኖራል። ቤተክርስቲያን መኖር አለበት፣ ወንጌል መኖር አለበት። በየት በኩል ነው ትውልድ የሚተላለፍ? በዚህ መንገድ በኩል። ስለዚህ ተመልከቱ፣ ምንጩን ረስተው ከየት የተወለዱትን ያስተምሯቸዋል፣ ከየት የመጡትን፣ በየትኛው ቅድስና መስመርስ ሊገኙ ይችላሉ። የትልቁ ጉዳያቸው ነው። ቅዱሳን ሐዋርያት ደናግሉ ስለዚህ በዝርዝር ለምን ጻፉ ብለን ብንጠይቅ መልሱ መንፈስ ቅዱስ ስለገለጸላቸው ነው አይደለም? ስለዚህ የመንፈስ ቅዱስ ጉዳዩ ጋብቻ። በዚህ በኩል ቤተክርስቲያንን እግዚአብሔር ጠብቋታል፣ መግቧታል፣ ተንከባክቧታል። ትልቁ ጉዳያችን ጋብቻ ነው። የጋብቻ ቅድስና፣ ንጽህና፣ ኃይል ማግኘት ስንቶቹን ኃያላን አድርጓቸዋል በመንፈስ ቅዱስ። ስንቶቹን ታላላቆች አድርጓቸዋል፣ ስንቶቹን የተመረጡ አድርጓቸዋል። በመጽሐፍ ቅዱስ ብዙዎቻችን እንደምናውቀው ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ ሲያስተምር አልቦ እጽ ሰናይ ዘይፈሪ ፍሬ እኩይ ወአልቦ እጽ እኩይ ዘይፈሪ ፍሬ ሰናይ ወኩሉ እጽ ይታወቅ እንፍሬሁ እያአርሩ በለስ እማስዋር ወይቀስሙ አስካለ እማሜከላ ይላል። ምን ማለት ነው? ዛፉ መልካም ከሆነ ፍሬውም መልካም ይሆናል። ዛፉ መጥፎ መራራ ክፉ ከሆነ ፍሬውም እንደዚሁ ይሆናል። ይሄ ብቻ አይደለም። ወኩሉ እጽ ይታወቅም ፍሬው፣ ዛፍ ሁሉ በፍሬው ይታወቃል ይልና እያአርሩ በለስ እማስዋቅ ወይቀስሙ አስካለ እማሜከላ፣ በለስን ከእሾህ የወይን ዘለላለም ደግሞ ከኩርንችት አይለቅሙም ነው። በቃ ይሄ ነው ትልቁ መልእክት። ይሄ ቅዱስ ጳውሎስም ይሄን በሌላ መንገድ ተናግሮታል። ዘዘራ ሰብ ያአርር በገላትያ መልእክቱ ምዕራፍ 5 ላይ ስለ ስጋ ስራና ስለ መንፈስ ስራ። ይሄን አሁን የነገርኳችሁ ወንጌል በሉቃስ ወንጌል ምዕራፍ 6 ላይ፣ ማቴዎስም ላይ እዚሁ ምዕራፍ 6 ላይ እናገኘዋለን። እና ቅዱስ ጳውሎስ ምንድነው ያለ? ሰው የሚያጭደው ያንኑ የዘራውን ነው። ያልተዘራ አይበቅልም፣ ሊታጨድም አይችልም። ስለዚህ ገብስ የሚፈልግ ገበሬ ካለ የሚዘራው ምንድነው? ገብስ ነው። ስንዴ የሚፈልግ ስንዴ፣ ጤፍ የሚፈልግ ጤፍ ዘርቶ
ስንዴ ሊፈልግ ወይም ስንዴ ነው ማጨድ ያለብኝ የሚል ሞኝ ገበሬ የለም። ተመልከቱ እንዲህ የሚል የለም። እንዲህ ከሆነ እስኪ ተመልከቱ የቤተ ክርስቲያን ገበሬዎች ሐዋርያት መምህራን ቅዱስ ትውልድን ቅዱስ ዘር ሳይዘሩ እንዴት ሊያጭዱት ይፈልጋሉ? አሁን ያሁኑ ትውልድ ብዙ ቅዱስ ሰው ይፈልጋል። እውነት ለመናገር የተለየ ካህን ይፈልጋል ከነፍስ አባቱ ጀምሮ አይደለም? እውነተኞች መምህራንን ይሻል፣ ጳጳሳትን ይሻል፣ መነኮሳትን ይሻል። አንሻም? ሁላችንም እንሻል። ይሄን ብቻ አይደለም እንሻው። እንዴት አይነት ዳኞችን እንሻለን? እንዴት አይነት ሐኪሞችን እንሻለን? እንዴት አይነት መምህራንን የአካዳሚክሱም ማለት ነው የዘመናዊ ትምህርቱን እንሻለን? ምን አይነት ጠበብትን ሀገር የሚያሳድጉ የምጣኔ ሀብት የኢኮኖሚክስ ባለሙያዎችን እንሻለን? ብዙ ምንሻቸው ሰዎች እጅግ ብዙዎች ናቸው። መሪዎቹ ፖለቲሻንስ በጣም ከየት እናገኛቸው? ከየት እናመጣቸዋለን? እነዚህን እኮ የምናገኛቸው ዘሩን ከመዝራት ነው ልናጭዳቸው የምንችለው። ቅዱስ ትውልድ እንዲመጣ እውነተኛ ትውልድ እንዲመጣ ቅን የሚረዳዳ የሚለያይ ሳይሆን አንድ የሚያደርግ የሚያደይ ሳይሆን የሚያበለጽግ በነፍስም በስጋም የሚጠቅም ትውልድ የምንሻ ከሆነ መጀመሪያ ጌታ እንዳለው እያአርሩ በለስ ማስዋክ እንዳለው በለሱን የምትሹ ከሆነ እሾህ ጋር አትፈልጉት። እሾህ የሚያፈራው እሾህ ነው። አሜከላም የሚያፈራው አሜከላ። ስለዚህ የወይን ዘለላውን የምትፈልጉት ከሆነ ኩርንችት ጋር ለምን ትደክማላችሁ? ትውልዱ ኩርንችት ከሆነ የሚያፈራው ኩርንችት ነው። ከየት ነው የወይን ዘለላ የሚያመጣው? እሱን የምትሹት ከሆነ የወይን ሐረግን ተከሉት። የወይን ሐረግ ሲተከል የወይን ዘለላ ይገኛል። ገብስ ሲዘራ ገብስ ይታጨዳል። ጤፍ ሲዘራ ጤፍ ይታጨዳል። ስለዚህ የትውልድ ዘሩ ማለት ቅዱስ ጋብቻ የምንፈልገውን ትውልድ ለማጨድ ጋብቻን መንከባከብ፣ መጠበቅ፣ መማር፣ ቅድስናውን ማምጣት ይጠበቅብናል። ያለዚህ ቅዱስ ትውልድ የለም፣ ሊነሳ ማይችል። ለዛም ነው ጌታ እኮ የወዳጆችን እስከ ስንት ትውልድ ነው ባረካለህ? እስከ ሺህ ፍጹም እንደሆነ ፍጹም እስከ መጨረሻው ነው የሚለው። እስከ መጨረሻው ይባረካል። ክፎቹን ደግሞ እስከ 4 ትውልድ ምን አጠፋለሁ፣ ስር መሰረት ነቅላለሁ። እዚህ ቅዱስ ጋብቻ ትልቁ የቤተ ክርስቲያን ጉዳይ ነው። በተለይ ለዚህ ትውልድ የኛ ትውልድ ብዙ ፈተናዎች አሉበት፣ ብዙ የቅድስና እድሎችም ደግሞ አሉት። እርግጥ ይሄን ልንክድ አንችልም። ታባህሎት ብዙ ኃጢአት በህየት በዝ ጸጋ እግዚአብሔር አይደለም። ብዙ ፈተና፣ ብዙ ጣውረድ፣ ብዙ መከራ፣ ብዙ አስተሳሰብ ባለበት የሚጸኑ ሁሉ ቅድስናቸው፣ ጸጋቸው፣ ክብራቸው በዚያው መጠን። ግን እኛ አሁን የትውልድ ሽግግር ውስጥ ነው ያለነው። ወይም በተለይ ከፍተኛ የሆነ የባህል ሽግግር አለ። ያ ባህል ጠቃሚ ነው ጎጂ ነው አሁን አንከራከርም። እሱም አይደለም ጉዳያችን። ግን ከፍተኛ የባህል ሽግግር አለ። ከባህል ሽግግሮች ውስጥ አንዱና ትልቁ ጋብቻ አይደለም? ማጨት፣ ማግባት፣ ጓደኝነት፣ የምንተጫጭበት፣ የምንጋባበት፣ የምንመራረጥበት፣ የምንወያይበት ምንድነው ልበላቸው መለኪያዎቻችን የምንላቸው ተለውጠዋል። አሁን እነዚህ የፍቅር መጽሔት የሚባሉት የሚያስጎደጉዱት ማለት ነው መጽሐፍ ቅዱስ የማያነበው ትውልድ ሁሉ በቃሉ የሚሸመድዳቸው። አሁን ስነ ልቦናን የተመለከቱ መጽሐፍትም እንደ ጎርፍ ነው የሚዘኑት። እንዲህ አይነት ሴቶችን አስገድዶ ወይም አንበርክኮ ማግቢያ አይደለም መውጫው ነው እንጂ የሚቸግረው ደግሞ በኋላ መውጫው እንጃ። ነገሩ መውጫው ችግር የለውም፣ መፋታት መለያየት አይደለም። እናውቃለን በኢትዮጵያ ታሪክ እኮ የሰርግ ዕለት የተፋቱ ሰዎች አሉ። የሰርግ ዕለት የድግሱ ዕለት ወደ ቤት ሳይመለሱ እናውቃለን እኮ። እንግዳም አይደለም፣ በጣም የተለመደ ነው። 2002 ዓመተ ምህረት በኢትዮጵያ በዚህ በሪፖርተርም ተዘግቧል አይደለም? አፍቶ ክፍለ ከተማ ይህ የማህበረሰባችንን ቀጥታ መልክ ቀጥታ የሚያሳይ ጉዳይ ነው። ምን አይነት ደረጃ ላይ እንደደረሰ ምን አይነት አስተሳሰብ ላይ ነው እሱን እኔ ዛሬ አልደግመው። ግን ትልቅ የማህበረሰብ ችግር ሆኗል። አሁን አንድ ምሳሌ ልንገራችሁና ይሄን በዚህ መሰረት አጥኑት። አንድ በተለያየ ምክንያት ያልታተመ መጽሐፍ አንብቤ ያለው እንዳየው ተፈልጎ ያየሁት እዛ መጽሐፋቸው ላይ ቸርች ኤንድ ሶሳይቲ ኢን ኢትዮጵያ የሚል አንድ ቻፕተር አለና እዛ ላይ
የሚሞግቱት አርጊው የሚያደርጉት አንድ አስተሳሰብ አለ። እሱ ምንድነው? አንድ የፈረንጅ ጸሐፊ ስለ ኢትዮጵያውያን ወላጆች ቀደም ስላሉት ሲጽፍ ምን ይላል? የኢትዮጵያውያን ወላጆች ለልጆቻቸው ፍቅር የሚባል የላቸው። ከወላጆች አንዱ ሲወጣ ሲገባም ልጁን አይስምም ይላል። መጥቶ ቢያይ ዛሬ 40 ጊዜ ይሰማል ሲወጣና ሲገባ ልጅ አይደለም። የባህል ለውጡ ማለት ነው። በዚያ ጊዜ አልነበረም። ስለዚህ እሱ ያንን የወላጅ ልጁን ሲወጣ አለመሳምና ሲገባ አለመሳም ፍቅር የለውም ብሎ ነው። እንግዲህ አሁን ተመልከቱ መለኪያዎች የፍቅር መለኪያ ምን ያደረገው ማለት ነው? መሳም የፍቅር መለኪያው አሁን እንደሆነው በወጣቱ ማለት ነው አይደል? እየሆነ ነው በእኛ ሀገር አሁን እየሆነ ነው። ሽግግር ማለት ይሄ ነው። የባህል ሽግግር ማለት እና ብዙ ሰዎች ይሄን ፍቅር ይሉታል። ምናልባት ከፍቅር መግለጫዎች እንዳንዱ ሊወሰድ ይችል ይሆናል ነውም ደግሞ አይደለም። በራሱ ግን ፍቅር አይደለም። እንዴ ፍቅርን እንዴት አድርገን አሁን ይሳው እንዲህ ብሎ በመጽሐፍ ምክንያት ናቸው እሳቸው ደግሞ ያልገባህ ይሄ ነው መለኪያም ፍቅርን እና የፍቅር መገለጫዎች አለማወቁን ለያይተው ያብራሩለትና በአውሮፓውያን ዘንድ በምዕራባውያን የፍቅር መግለጫ መሳም ነው። በኢትዮጵያውያን ዘንድ ደግሞ ምን ነበር ብላችሁ ታስባላችሁ? በኢትዮጵያውያን ዘንድ በደንብ እንኳን አለማየት ነው መሳሳት። ሌላም ሰው ሲያይበት ግባ ወደ ውስጥ ይላል ወጥበት ነው ምንድነው የሚባለው? ራሱ አይኑ ሞልቶ አያየው ነው የሚባለው አይደለም እንዴ? ይሳሳል በጣም ከመውደዱ የተነሳ የሚሞት ምን የሚለው ይመስላል። ወላጆችም ቀሚሳቸውን ለብሰው እኮ ልጃቸውን ሰው ሲመጣባቸው ምን ያደርጉታል አይደል? እንደዚህ ነው የሚደረገው እኮ በቃ ክፉ አይን ካልጀ ምንም አይቅጠምህ እኮ የሚንሰፈሰፍ የሚንበለበል ፍቅር አለ እዚህ ውስጥ። ይሄን ያመጣው ስለምንድን ነው? ስለዚህ ጉዳይ እንድታስቡበት አይደለም። አሁን ልክ እንደዚህ ያሉ የተዛቡ መለኪያዎች አሉ። የፍቅር መለኪያዎች፣ የመተጫጫ መለኪያዎች በጣም መሰረታዊ ነገሮች የተሳሳቱ አስተሳሰቦች ሁሉ መሞገት አለብንና ወደ ነፍስ ዕውቀት መምጣት አለብን። ወደ እውነተኛ ዕውቀት ላይ ወደ አለ ሰዎች ወደሚተራመሱበትና ህዝብ እየተነዳ ወደ መታረጃ ጉድጓድ በነፍሱም በስጋው ማለት ነው በአስተሳሰብ በስልጣኔ በርግጥ ጽድቁን ተውት አንድ የሰለጠነ ህዝብ ወደሚኖርበት አይነት መንገድ እንኳን ይሄርን አይደለም። እኛ በጣም የሚያሳዝን እንደዚህ አይነት ችግሮች ባሉበት ስለ ጋብቻ ቅድስና መናገርና ማንሳት ለብዙዎቹ ከዕውቀት ያለፈ ትርፍ የለው። ለምንድን ነው እንደዛ የምለው? እኔ እንዲህ ብዬ ጠይቃለሁ። በእርግጥ የኛ ክርስቲያኖች ነን የሚሉት ተጋቢዎች በመጽሐፍ ቅዱስ ያምናሉ ወይ? ጥያቄ የለውም። እናምናለን እንዴ ደግሞ በሱማ ካላመን ነው ልንል የምንችለው። ግን በመጽሐፍ ቅዱስ ማመን ማለት ምን ማለት ነው? አንዲት ሴት ስለ ባል የተጻፈውን ካላመነች፣ አንድ ባል ስለ ሚስት የተጻፈውን ካላመነ፣ ወይም ባልም ሚስትም ስለ ጋብቻ የተጻፈውን ካላመነ፣ የጋብቻን ቅድስና ካላመነ፣ ለቅድስናው ተጋድሎ እንደሚጠበቀው ካላመነ በመጽሐፍ ቅዱስ ያምናል ማለት እንዴት ይቻላል? ይቻላል እንዴ? ይቻላል ወይ? ከባድ ነው የሚሆነው። ይሄን ስናስብ የኛ ትውልድ በዚህ ረገድ ከፍተኛ ድጋፍ ያስፈልገናል ማለት ነው። ከትምህርቱ ከዕውቀቱ ጀምሮ ህይወቱን ደግሞ መለማመድ ይጠይቀናል አይደለም? ቀስ በቀስ እንደሰማነው እንደተማርነው አንዴ ልናደርገው የምንችለው ቀላል ነገር አይደለም። ህይወት እንደሱ አይደለም። ቁመታችን አንዴ እዚህ ደረጃ ላይ እኮ አልደረሰም አይደለም እንዴ? ስንት አመት ፈጅቶበታል። ስንት ምግብ ጨርሰናል። ስንት ልብስ ጨርሰናል። ስንት ሰዎች ምን ያህል ደክመውብናል። በነፍስም እንዲሁ ነው። የነፍስ እድገት እንዲህ በቀላሉ የሚደረስበት አይደለም እንዴ? ይሄ እኮ በነፍስ ማደግ አይደለም መበልጸግ፣ እሱ ጊዜ ይጠይቃል። አንድ ጊዜ እስኪ ተመልከቱ። አንድ ሰው 18 አመት እድሜ እስከሚሞላው ድረስ በተጠና ጥናት በአማካይ 24 ቶን ምግብ በልቷል ተብሎ 24 ቶን በአንድ ወር በማብላት የ18 አመት ሰው ማድረግ አይቻልም። ልክ እንደዛ ነው መንፈሳዊ ነገር። አንድ ሰው በዚያ እድሜ እስኪደርስ የሚፈጅበትን ሁሉ አንዴ በመስጠት መንፈሳዊ ሰው ማድረግ አይቻልም። አንድ መነኩሴ በመንኩስና ህይወቱ እዚያ ብቃት ለመድረስ የፈጀበትን ትምህርት በአንድ ወር ግድግድ አድርጎ ወይም በአንድ አመት አስተምሮ እንደዛ የወጣው መነኩሴ ማድረግ የሚቻል ቢሆን እንዴት ቀላል በሆነ ነበር አይደለም እንዴ? እንደዛ ህይወት ስለሆነ ልምምድ ማድረግ መኖር ይጠይቃል። ጎርጎሪዮስ ዘእንዚናዙ ስለሚባል አባት ሰምታችሁ ታውቃላችሁ? ጎርጎሪዮስ ዘእንዚናዙ የሚባሉት ሁለት አባቶች ናቸው በዚህ ስም የሚጠሩት። ሁለቱም ሊቃነ ጳጳሳት ነበሩ። ሁለቱም አባትና ልጅ ናቸው። አንደኛው አባት ነው፣ አንደኛው ልጅ ነው። በስጋ የወለደው ማለት ነው።
ስለዚህ የመጀመሪያው ጎርጎርዮስ ዘእንዚናዙ ህጋዊ ሚስት ያለው ሊቀ ጳጳስ ነው የነበረ። ከሱ የተወለደው ልጁ ነው ጎርጎርዮስ ዘእንዚናዙ ተብሎ ታዋቂው። አሁን ይሄ ቅዳሴ ዘጎርጎርዮስ ቅዳሴው ዘእንዚናዙ ብለን የምንቀድሰው ቅዳሴና ብዙ መጻሕፍት ያሉት የልጁ ነው። ስለዚህ ብዙ ዓለም የሚያውቀው ልጅየው ነው። የሱ አባት ራሱ ጎርጎርዮስ ዘእንዚናዙ የሚባል ሊቀ ጳጳስ ነበረ። እና እንዴት ወደዚህ እንደመጣ ነው የምነግራችሁ። ይህ ሰው ከማያምኑ ቤተሰብ ወይም ከአህዛብ ወገን ነበረ። መጀመሪያ ያመነችው ሚስቱ ናት። ሚስቱ አመነች፣ ተጠመቀች። ከዛ ተመልከቱ ቅዱስ ጳውሎስ እንደጻፈው ትዳሯን በቅድስና ያዘችው። ተመልከቱ እሷ አያምንም፣ እርሷ ግን ምን ታደርጋለች? ታምናለች። የተጋቡት ሁለቱም አህዛብ ሆነው ነው። በዚያ ያያሉ እርሷ አመነች፣ ተጠመቀች፣ እሱ ሳያምን ዘገየ። በእርሷ ትዳሯን ቅዱስ አድርጋ በመያዟ እርሱን አስጠምቃ አስተምራ ባሏን ለሊቀ ጵጵስና አበቃቸው። ከዚያ በኋላ ጎርጎርዮስ ዘእንዚናዙን የመሰለ ደግሞ ቅድም ካልነው ወይኑ ከተተከለ በኋላ ዘለላው መጣ። ደግሞ በቃ ወይኑም መልካም ነው አይደለም? በራሱ ዘለላው መጣ። እሱን የመሰለ ቅዱስ ልጅ ለማስገኘት በቁ ማለት ነውና ጋብቻ ሲቀደስ አንዱ ሰው እንኳን ቅድስናውን ሲጠብቀው ፍሬው እጅግ ጣፋጭ ነው። የማያምን ሰው እንኳን ቢኖር እስኪያሳምን እስኪቀድስ ለጵጵስና እስኪያበቃ ያደርሰዋል ማለት ነው። ያደርሰዋል። ለምን? መንፈሳዊ ኃይል የትኛው ኃይል ይበልጣል ይላል ሊቁ። አሁን ወደ ኋላ በትምህርታችን ላይ እንመጣበታለን። ያላመነ ሰው ርኩሰት ይበልጣል፣ ያመነ ሰው ቅድስና። ቢያምን ያመነው ሰው ቅድስና ይበልጣል። ቢያምን ያለው ምኑን ነው? የኔ ቅድስና የአማኙ ቅድስና ያላመነውን ሰው ርኩሰት ይቀድሳል ብሎ ቢያምን ማለት ነው። አንዳንዶቻችንም ወጣቶቹ ቅዱስ ጋብቻ ከፈጸሙ በኋላ ፈተና የሚገጥማቸው እግዚአብሔር ይቀድሰዋል ሲባል እንዲሁ ሌላው ሰው እየተራበ እነሱ የማይራቡ፣ ሌላው ሰው የሚያመው እነርሱ የማይታመሙ ወይም እንዳይታመሙ እግዚአብሔር የሚያደርግላቸው፣ በቤታቸው ውስጥ የገንዘብም ሆነ ሌላ የኢኮኖሚ ችግር የማይገባ ይህን የመሳሰለውን ቁሳዊ ነገር ለማሟላት ከእግዚአብሔር ጋር ኮንትራት የተፈራረሙ የሚመስላቸው ሰነፎች ከገቡበት ይጎዳሉ፣ አይጠቀሙ። እግዚአብሔርን የምንፈልገው ቁሳዊ ነገሮችን በስንፍናም እያለን እንዲያሟላ እንደ አንድ አቅራቢ ድርጅት አድርገን የምንፈልገው ከሆነ እግዚአብሔር አምላክ መሆኑ ቀርቶ እህል አቅራቢ ድርጅት ወደ መሆን ይሸጋገራል ማለት ነው። ወይም ፍላጎት አቅራቢ እንደዛ አንድ እንደዚህ ሁሉም የሚገኙባቸው እነዚህ ሞል እንደ ሞል ያለው ትልቅ ሞል ያለው የማይጎልበት ሞል ነው የሚባለው አይደለም? ይሄ ትልቁ ገበያ ሁሉም የሚገኝበት እንደሱ አድርጎ እግዚአብሔርን የማሰብ ችግር አለ በእኛ ውስጥ። ትዳር ውስጥ እንደ ምንኩስና ወይም ከምንኩስናና ከምናኔ ያላልነሰ ተጋድሎ ለቅድስና የሚያበቃ ተጋድሎ ያለው መሆኑ ስለምንዘነጋው ማለት ነው። ስለዚህ ነው በውል መማር የሚያስፈልገን። ስለ ቅዱስ ጋብቻ አንድ ሰው ሊያምናቸው ወይም ሊቀበላቸው የሚገባው ነጥቦች አሉ፣ መሰረታዊ ነጥቦች። ቅዱስ ጋብቻ ስንል ምን ማለታችን ነው? ቅዱስ ጋብቻ ስንል ምን ማለታችን ነው? ወይም ስለ ቅዱስ ጋብቻ ስናነሳ በቅዱስ ጋብቻ ውስጥ ያሉ መሰረታዊ ጉዳዮች ምንድናቸው የሚሉትን መመለስ ይጠበቅብናል። የመጀመሪያውና ዋናው ስለ ቅዱስ ጋብቻ ስናነሳ ጋብቻ የእግዚአብሔር ዓላማ ነው ወይም የእግዚአብሔር ዓላማ መሆኑን ማመን አንድ ክርስቲያን ይጠበቅበታል። ጋብቻ የእግዚአብሔር ዓላማ ነው ስንል ምን ማለታችን ነው? ምን ማለታችን ነው? ተመልከቱ። እግዚአብሔር መላእክትን በማህባ አልቦ ከምንም ወደ ምን ማለት የሆነ አካል ከህልውና ያለው ተብሎ የሚጠየቅለት ማለት ነው አይደለም? ከኢምንት ወደ ምንት እንላለን። ኢምንት አሁን በተለምዶ ትንሽ ነው አይደለም? ኢምንት ማለት ምን የሚባለው ነው? ኢምንት ማለት ምንም ካልሆነ ምን ወደ ሆነ፣ ከኢምንት ወደ ምንት አምጥቶ ከፈጠረ በኋላ አንድ ጊዜ እልፍ አእላፍ አድርጎ ፈጠረና በራሳቸው እንዲኖሩ አደረገ አይደለም እንዴ? ሰውን እንደዚህ አድርጎ መፍጠር አይችልም ነበር ወይ እግዚአብሔር? አይችልም? አንድ ጊዜ ይሄንኛ ዓለም የምንለውን ነገር ሞልተን ልክ
ከመጀመሪያው እስከ መጨረሻው እየበሉ እየጠጡ እንዲኖሩ የሚችሉ ፍጡራን አድርጎ መፍጠር አይችልም ነበር እግዚአብሔር? ይችላል። ለምን አላደረገውም ነው? ለምን አላደረገው? ምድርን በዚህ መንገድ እንዲሞላ አይደለም ያሰበው እግዚአብሔር። ምድርን እንዲሞላ ያሰበው የሰው ዘር በምንድነው? በመራባት አይደለም? ስለዚህ ገና ሲፈጥር ማለት ነው አንድ አድርጎ የፈጠረበት ዓላማ የሰው ዘር ምድርን እንዲሞላ የታሰበው በምን ስለሆነ ነው ማለት ነው? በመራባት። ይሄ ተመልከቱ ከመፍጠሩ በፊት ሁሉ ያለ የእግዚአብሔር ዓላማ ነው ማለት ነው። ለዚህ ነው አሁን በታምረ ማርያምም ዓለም ሳይፈጠር እመቤታችን በአምላክ ሕሊና ታስባ ትኖር ነበር። እስከ ዕለተ ምጽአት ያለውን ትውልድ ማን ያውቀዋል ማለት ነው? እግዚአብሔር ያውቀዋል። ያ ሁሉ ትውልድ እንደሚነሳ ዓለም ሳይፈጠር እግዚአብሔር ያውቃል። ስለዚህ ዓለም ሳይፈጠር ሰው በዘር በሩካቤ እንዲባዛ የእግዚአብሔር ዓላማው ነው። እንዲያም እንዲሆን አድርጎ ነው የፈጠረው። በመጽሐፍ ቅዱስ ይሄን ዓላማውን የሚያስረዱ ጥቅሶች አሉ። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 እስከ 28 ነው ስለ ሰው አፈጣጠር የተነገረው። እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባህርን አሶችና የሰማይ ወፎችን እንስሳትንና ምድርን ሁሉ በምድር ላይ የሚንቀሳቀሱትን ሁሉ ይግዙ። አብዝቶ ይናገራል። ይግዙ ሲል ገዢዎቹ ስንት ናቸው? ብዙ ናቸው አይደለም እንዴ? ይግዙ። እግዚአብሔርም ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው ይላል። ማንን ነው መጀመሪያ የፈጠረው? አዳምን አይደለም እንዴ? እሱን ራሱ ምን አድርጎ ፈጠራቸው አለ? ወንድና ሴት አድርጎ ፈጠራቸው። ስለዚህ ሴት የት ውስጥ ነበረች ማለት ነው? በአዳም ውስጥ ነበረች ማለት ነው። ለዚህ ነው በስነ ፍጥረት የማይቀዳደሙት፣ በክብርም አይበላለጡም። አሁን እሷ በሱ ውስጥ አለች። ከዛ በኋላ ምን አላቸው? እንዲህም አላቸው ይላል። እግዚአብሔርም ባረካቸው፣ እንዲህም አላቸው ብዙ ተባዙ፣ ምድርንም ሙሏት፣ ግዘዋትም፣ የባህርን ዓሦች እና የሰማይን ወፎች በምድር ላይ የሚንቀሳቀሱትን ሁሉ ግዟቸው አለ ይላል። ከዚሁ አስከትለን ሌላ አንድ ጥቅስ እናንብ። ኦሪት ዘፍጥረት ምዕራፍ 2 ቁጥር 21 እስከ 25 ደግሞ ስለ ሔዋን አካል ከህልውና ገዝታ ከአንድ ሱባኤ በኋላ መገኘት ይነግረናል። ምን ይላል በዚህ ያለው የመጽሐፍ ቅዱስ ክፍል? በጣም የሚያስደንቀው እግዚአብሔር አምላክም በአዳም ከባድ እንቅልፍን ጣለበት፣ አንቀላፋም። ከጎኑም አንዲት አጥንትን ወስዶ ስፍራውን በስጋ ዘጋው። እግዚአብሔር አምላክም ከአዳም የወሰዳትን አጥንት ሴት አድርጎ ሰራት፣ ወደ አዳምም አመጣት። አዳምም አለ ይህች አጥንት ከአጥንቴ ናት፣ ስጋም ከስጋዬ ናት። እርሷ ከወንድ ተገኝታለችና ሴት ትባል። ስለዚህ ሰው አባቱንና እናቱን ይተዋል፣ በሚስቱም ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ ይላል። ስለ ቃሉ የእግዚአብሔር ስም የተመሰገነ ይሁን። አዳምን እግዚአብሔር እንቅልፍ አምጥቶበታል። ስለዚህ አጥንቱ ሲወሰድ በስጋ ሲሞላ ያውቃል አዳም? አያውቅም። የሄደችው አጥንት ምን እንደተደረገች ያውቃል? አያውቅም። ስትመጣ ግን ምን አለ አዳም? እቺ አጥንት እንዴ እንደኔ ያለ ሌላም ፈጥረሃል እንዴ? ለምን አላለም? እንደዚህ አዳም ደግሞ የተለየ ነገር ልዩነት ግን አላት። ለምን አላለም እንዴ? በወንድና በሴት ያለውን የጾታ ልዩነት በምን አወቀ? ገና ስትመጣ ሴት ትባላል አይደለም እንዴ? እቺ በሴት አንቀጽ ሁሉ ነው የተናገረው አይደለም? ይቺ አጥንት ከአጥንቴ ስጋም ከስጋዬ ናት። ለምን ይሄ አጥንት ከአጥንቴ ስጋው ከስጋዬ ነው ለምን አላለም? በወንድ አንቀጽ ለምን አልተናገረም? ይሄ ወደ ብዙ ነገር ይወስደናል። አዳምን እግዚአብሔር ፈጥሮ ዝም ብሎ አልተወው፣ በጸጋም አክብሮታል። ዛው ላይ ቀደም ብሎን የምናነበው ንባብ አለ። እግዚአብሔር አዳም ላይ የሕይወት እስትንፋስ ምን አለበት ነው የሚለው? እፍ አለበት። እሱ ምንድነው? ዕውቀት ነው። 7 ሀብታትን አሳድሮበታል። ከ7ቱ ሀብታት አንዱ ሀብተ ትንቢት ነው። ስለዚህ መጻኤው ምን ያደርጋል ማለት ነው? ያውቃል። ይሄን እንዲህ አውቅ ያደረገው ማን ነው? እግዚአብሔር እኮ ነው አይደለም እንዴ? ስለዚህ ተመልከቱ፣ አጥንቱ ያልሰማው ያላየው ባልሰማው ባላየው ሲፈጸም ባልተመለከተው ነገር ስትመጣ ግን ተቀበላት። አጥንቷ ከአጥንቴ ስጋ እኔ ውስጥ ነው የነበረችው፣ ከኔ ነው የወጣችው፣ የኔ ናት አለና ተቀበለ። ስለዚህም ሰው
እናቱንና አባቱን ይተዋል አለ። ለጊዜው የአዳም እናትና አባት ማን ነበር ማለት ነው እንግዲህ ምድር። አንድ ጥሩ እውነት ነው፣ እሷም መገኛው ናት። ግን ከሱ ያስገኛው ደግሞ እግዚአብሔር አለ አይደለም እንዴ? ወደ እሷ ተጣበቀ እኮ ከእግዚአብሔርም ትቶ ልክ እግዚአብሔር ሲያመጣ እግዚአብሔርን ትቶ እቺማ አጥንቴ ስጋዋ ከስጋዬ ነው አለና ሄዶ ጥብቅ አዳም። ይገርማል። ይሄ ተመልከቱ ሆነ ብሎ ያደረገው በባህል የመጣ በመቀራረብ የመጣ አብረው ውለው ሰንብተው እኮ የተፈጠረ አይደለም እንዴ? ልክ ገና ተፈጥራ ሲመጣ በአዳም የተገለጸ ነገር ነው። ይሄ የሆነው ዓላማው የማን ቢሆን ነው? የእግዚአብሔር። በዚህ ሐሳብ በዚህ ንግግር ውስጥ ምንም እድፈት የለም፣ ምንም ስህተት የለም፣ ምንም የኃጢአት እሳቤ የለም። የቅድስና ሐሳብ ነው ያለ። ሐሳቡ የማን ስለሆነ? የእግዚአብሔር ሐሳብ ስለሆነ ብዙ ጊዜ እኛ ልናስበው የሚገባ አንድ ትልቅ መሰረታዊ ነገር አለ። መቼስ ጌታ በወንጌል ምንድነው ያለው? ከዚህ ዓለም ላወጣችሁ ነው የመጣሁት ነው ያለ። ከዓለም ላወጣችሁ አይደለም ነው ያለው አይደለም እንዴ? በዓለም ሆነን ተመልከቱ። ስለዚህ የመጣበትን ዓላማ ስናየው ዋናው ነፍስና ስጋችን ማዳን ነው። ግን ከዓለም ሊያወጣን አይደለም የመጣው። በዛው በዓለም በምንኖርበት ኑሮ እንድንቀጥል ነው። እሱም በቅድስና እንድንኖረው ነው የእግዚአብሔር ዓላማ። የወንጌልም ዓላማ ይሄ ነው እና ብዙ ተባዙ ምድሩን ሙሏት የሚለው የእግዚአብሔር ቃል ጋብቻ እግዚአብሔር ዓላማ መሆኑን ይነግረናል። በመዝሙር 127 ላይ እንዲህ የሚል ቃል አለ። ናሁ ጸጋሁ ለእግዚአብሔር ውሉድ ይላል። እነሆ ልጆች የእግዚአብሔር ስጦታዎች ናቸው። የማን ስጦታዎች ናቸው? ከመጀመሪያው ጀምሮ ልጆች የእግዚአብሔር ስጦታዎች ናቸው። ይሄ በብዙ ይተረጎማል። እሱን አናብራራም። ግን ልጅ ያለ እግዚአብሔር ፈቃድ አይመጣም። በቅዳሴ አትናቴዎስም ላይ በሰፊው ተብራርቷል። ልጅን በእናቱ ማህፀን ውስጥ ተመልከቱ። የወንድ ዘር ከወንድ ተከፍሎ ከእናት ማህፀን ደም ተቀርቶ ሁለቱን አዋህዶ ወደ ሰውነት የሚለውጠው ማን ነው? እግዚአብሔር ነው። ይሄ የሚከናወነው ሩካቤ በተፈጸመ በ40 ቀናት ውስጥ ነው። በእነዚህ ጊዜያት ነው የሚለው ሊቁ ቅዱስ አትናቴዎስ። እንዲህ ታደርገዋለህ፣ በሰፋድል ትጠቀልለዋለህ፣ ህዋሳቱን ታሟላለታለህ፣ እንዲህ አድርገህ ትመግበዋለህ ይላል። ከእናቱ በእትብት አማካኝነት ልጁን ይመግበዋል። የበለገው ጠበብት እንግዲህ ምን አይነት ቲዩብ ሊዘረጋ እንደሚችል አናውቅም። ይሄን ሁሉ አድርጎ የሚመግብ እግዚአብሔር ነው። ስለዚህ የዚህ ሁሉ ይሄን የሰራ የቀረጸ እንዲሆን እንድንባዛ ያደረገ ማን ነው? እግዚአብሔር ነው። ስለዚህ ጋብቻ ትልቅ የእግዚአብሔር ዓላማ ነው የምንለው ለዚህ ነው። ይሄ ምድርን አዳም መቼስ እግዚአብሔር አዳምን የፈጠረው በቅድስና እንዲኖር ነው አይደለም እንዴ? ምድርንም እንዲሞላት የፈለገው ቅዱሳን ልጆችን ምን ማድረግ ነው? በመውለድ ነው። ሰይጣን ደግሞ ክፉ ልጆችን በመውለድ እንዲሞላት አሰበ። ትልቁ ነጥብ ይሄ። አሁን ምድርን ክፉ ትውልድ እንዲሞላት ማን ይፈልጋል? ሰይጣን። እግዚአብሔር ደግሞ ምን ይፈልጋል? ቅዱስ ትውልድ እንዲሞላት ይፈልጋል። ሰይጣን የሚገዳደሉ ልጆች እንዲሞላት ይፈልጋል። እግዚአብሔር የሚረዳዱ የሚቀዳደሱ ልጆች እንዲሞላት ይፈልጋል። ሰይጣን የሚጠላሉ፣ እግዚአብሔር ደግሞ የሚዋደዱ ልጆች። ስለዚህ እሱም ምንጩን ያደፈርሳል፣ እግዚአብሔርን ደግሞ ምንጩ ምን ያደርጋል? ይቀድሳል። ምን ያደርገው ነገር ምን ይሰጠው ትምህርትም የሚጸለየው ጸሎትም ያን እግዚአብሔር ያዘጋጀውን የቅድስና አዳምን እንዴት በጸጋ አክብሮ እንደፈጠረው እናውቃለን። አዳምን መስለው አህለው እንዲበዙ ይፈልጋል እግዚአብሔር። ሰይጣን ደግሞ እሱም መስለው አክለው እንዲበዙ ፈለገና መጀመሪያ ያን አንድነት አበላሸ። አዳምና ሔዋንንም ለያየ፣ በጠበጠ አይደለም እንዴ? በአዋልድ መጽሐፍት እንደምናውቀው አዳም እና ሔዋን ዕፀ በለስን በማብላት ብቻ አይደለም ሔዋን ያሳተችው፣ ሁለተኛም አስተዋለች። ሱባኤ ከገቡ በኋላ ደግሞ በ37ኛው ቀን ገብርኤል ነኝ ብሎ መጥቶ ሱባኤያችሁን ተቀብያለሁ፣ ጸሎታችሁን ሰምቻለሁ፣ ውጡ ከዚህ ባህር እኔ ያድናችኋለሁ ሲል መቼስ ቢሆንም ባይሆንም ቃል የገባውለትን ሱባኤ 40 ቀን ሳልሞላ አልወጣም ሲል አዳም እንዴ አለ ይሄ ባልሽ ብሎ ሰይጣን ወተወታት። እንዴ ሩሩሃን ናቸው ሴቶች መቼም ይሄው መልአክ ሁሉ ውጡ እያለን እሱ ከባረከን ምን አለ እንውጣ ብላ ወተወተችው። መቼስ አንዴ ከሷ ተጣብቋልና እሷም የምትለውን እንዲሰማ ሆኖ ተፈጥሯልና ሰማት፣ ወጡ። አሁንም ሰይጣን መሆኑን አወቁ። ከዚህ በኋላ ነበር አዳም ፈጽሞ ሔዋንን አላይም ያለው፣ አልቀርብም ካንቺ ጋር አልኖርም ሁለቴ አሳትሽኝ ብሎ ማለት ነው። በዚህ ጊዜ ነው በትውፊት እንደሚነገረው እግዚአብሔር ሶስቱ ሊቃነ መላእክትን ቅዱስ ሚካኤልን፣ ቅዱስ ገብርኤልና ቅዱስ ሩፋኤልን ልኮ ስጦታ ወርቅ፣ ዕጣን፣ ከርቤ እያንዳንዳቸው ይዘው
ይሄን ሰጥተህ እሷን አምጣ ያለ እርሷ ህይወት የለህም ብሎ በደልሽኝ ያላትን ደጅ ጠንቶ ስጦታ ሰጥቶ አክብሮ ይዞ መጣ። ስለዚህ ነው ወንዱ ሁሉ አሁን ሁለት ሻንጣ የምትሸከመው ማለት ነው። እንድትሸከሙ አይደለም ግን ስጦታው የማጫ መነሻው ይሄ ነው። የማጫ መነሻው ይሄ ነው። መነሻው ነጥብ ይሄ ነው። ስለዚህ ሰጥቶ ማምጣት ነው። ይሄ ሁሉ እግዚአብሔር አዳምና ሔዋን ላይ ያለውን ሐሳብ ይነግረናል። ታሪኩን ተርኮ ለማለፍ ብቻ አይደለም እንዴ? የሁለቱ አንድነት ነው ህይወት። የሁለቱ ልዩነት መቼም ቢሆን ህይወት የለም። ተግባብተናል አይደል? ወንዶቹ ሴቶቹን ነቅፈው ሴቶቹ ወንዶቹን ነቅፈው ምንም አይነት ህይወትም ቅድስናም የለም። ህይወትም ቅድስናም ያለው አንድ ላይ ሆኖ ድል በመንሳት ነው። አሁን ወንዶችም ሴቶችም በመንኩስና እንኳን ቢኖሩ እየተጠላሉ አይደለም፣ ተከባብረው አይደለም እንዴ? እሱ የህይወት ምርጫ ነው። እሱ የቅድስና ምርጫ ነው። ግን ወንዶቹ መነኮሳት ሴቶችን ሊንቁ፣ ሴቶቹ መነኮሳት ወንዶቹን ሊንቁ አይችሉም። እንዲያውም ያከብሯቸዋል፣ ያገኗቸዋል አይደለም እንዴ? እነሱ የማያደርጉትን እያደረጉላቸው ነው እንዴ? ሁሉም ሰው ባያገባ ትውልድ ይቀጥላል እንዴ? ስለዚህ እኮ ያላገቡ ሰዎች ያገቡትን ሰዎች ማመስገን አለባቸው። ያገቡ ሰዎች ደግሞ ያላገቡትን ሰዎች ማመስገን አለባቸው። እነሱ የማያደርጉትን ምናኔና ሸክም እነዚህኞቹ ተሸክመውላቸዋል አይደለም እንዴ? የሚጋቡትም ሰዎች እኮ ለነሱ እየረዷቸው ነው። ነገም የሚመንን ሰው ለመስጠት ነው የተጋቡት እኮ አይደለም እንዴ? ነገም ካህን የሚሆን ሰው፣ ነገም መሪ የሚሆን ሰው። ስለዚህ እነዛ ብቻ አይደለም ለነዚህ ሸክም የተሸከሙት፣ እነዚህም ለነዚህ ሸክም ተሸክመዋል። ስለዚህ ተከባብረው ይኖራሉ፣ ቅድስናውን ይሰጣጣሉ፣ ይካፈላሉ። መነኮሳት ሊያደርጉት የማይችሉትን ነገር እያደረጉላቸው የሚኖሩት በጋብቻ የሚኖሩት ናቸው። በጋብቻ የሚኖሩትን የማያደርጉትን መስዋዕትነት ደግሞ እነዚያ ያያ። ስለዚህ አንዱ ለአንዱ ምንድነው ሁሉ ጊዜ ይረዳዳሉ። ያንዱን ጉድለት ሌላው ምን ያደርጋል ማለት ይሞላል። ይሄን ትምህርት እኮ ነው ቅዱስ ጳውሎስ ሊቃውንቱም የተቃወሙት። ምን ጋብቻ ምን ያለው ርኩሰት ነው እኮ ያሉ ነበሩ። ለዚህ ነው ጋብቻ ንጹህ እንደሆነ ልደትም ርኩሰት እንደሌለበት እናምናለን። ያለዚህ ዘር ሊቀጥል አይችልም። ይሄ አንዱ የእግዚአብሔር ዓላማ መሆኑ ማሳያ ነው። ሰይጣን እንዲህ የበጠበጠውን ያህል አዳም በዮርዳኖስ ወንዝና በሲኦል ምን የሚል የዕዳ ደብዳቤ ጣለ ነው የተባለው? አዳም ገብሩ ለዲያብሎስ፣ ሔዋን አመቱ ለዲያብሎስ። አዳም የዲያብሎስ የወንድ አሽከር ነው፣ ሔዋንም የዲያብሎስ የሴት አገልጋይ ናት ብሎ ነበር አይደለም የጣለው። ዓላማ ሁሉ ትውልዱን ሁሉ የሱ ምን ማድረግ ነው? ተገዥ አገልጋይ። ስለዚህ ዘሩን የቅድስና ሳይሆን የምን አደረገው ማለት ነው? የባርነት ዘር፣ የርኩሰት ዘር፣ የዲያብሎስ የተገዥነት ዘር አደረገው። ጌታ መጣና ምን አደረገ? ትውልዱን ቀደሰ። ልጆችንም የዲያብሎስ አገልጋዮች ሳይሆኑ የማን አደረጋቸው? የእግዚአብሔር። ስለዚህ ምን አለ ዳዊት? እማፈ ደቂቅ ወሕፃናት አስተዳሎ ከስብሃት፣ ከሚጠቡትና ከሕፃናት አፍ ላንተ ምን አደረክ አለ? ምስጋናን አዘጋጀ። በእንተ ጸላኢ ከመትን ስቶ ለጸላኢ ወለገፋኢ። ስለ ዲያብሎስ ስትል ስለምን አያችሁ? ሔዋን አዳም የዲያብሎስ አገልጋዮች ናቸው ተብሎ ነበር አይደለም? እሱን ታፈርዝበት ዘንድ የዘሩን ክትትል የዘሩን መቀጠል በዲያብሎስ በኩል ሳይሆን በእግዚአብሔር በኩል ታደርግበት ዘንድ። ስለዚህ ጋብቻን ባርከህ ልጆችን የእግዚአብሔር አድርገህ ከነርሱ አፍ ምስጋና ላንተ ተቀብለህ የእርሱ አገልጋዮች ሳይሆን የማን አደረካቸው? ያንተ አገልጋዮች አደረካቸው። በእንተ ጸላኢ። ጸላኢ ጠላት ዲያብሎስ ጋብቻን በጥብጦ በልዩነት ፈጥሮ ርኩሰትን አምጥቶ ኃጢያትን አስገብቶ ካንተ ለይቶ ትውልዱ ለእርሱ እንደወሰደ አንተ ደግሞ እርሱን ደስ አይበለው ብለህ ጋብቻን ባርከህ ቀድሰህ የተቀደሰ ትውልድ አስነስተህ አዳምና ልጆቹ ለማን አደረካቸው አለ? ለእግዚአብሔር አደረካቸው። አያችሁ? ስለዚህ ጋብቻ የማን ዓላማ ነው? የእግዚአብሔር ዓላማ ነው። የእግዚአብሔር ዓላማ። ስለዚህ ነው ተጠምቆ ሳይውል ሳያድር ገዳመ ቆሮንቶስ ገብቶ 40 መዓልት 40 ሌሊት ከቆመ ሳይቀመጥ ከዘረጋ ሳያጥፍ እንዳንቀን ጾሞ ጸልዮ ከወጣ በኋላ በሶስተኛው ቀን የመጀመሪያውን ታምራት ቤት አደረገ? በሰርግ ቤት አደረገ። ሰርጉ ምን አደረገ? ባረከ፣ ቀደሰ፣ አነጻ፣ አከበረ፣ ለየ፣ ለራሱ አደረገ። ከዚህ በኋላ አይደለም ሆሳዕና የሚመጣው ልጆቹ የሚያመሰግኑት አይደለም ወይ?
ከዛ የተወለዱ እንኳን ባይሆኑ ጋብቻን ከባረከ በኋላ የልጆች ምስጋና ለማን ተቀበለ? ለራሱ ተቀበለ። ለጋብቻ ቅድስና እግዚአብሔር ቅድሚያ ሰጥቷል፣ ቤተክርስቲያንም ትሰጣለች። በሚቀጥለው ጊዜ ሌሎቹን መሰረታዊ ጋብቻ ነጥቦችን እናይና ማጨትንም ሰርግንም ፍችንም ሁሉ ነው የምናየው። ስለ ፍችም እንማራለን፣ ለመፋታት አይደለም። አዎ ግን ምንፈታው አለ፣ ብዙ ያገባነው አለ ምንፈታው። ያን ሁሉ ፈተና አንዷን አግብተን ቀጥ ብለን እንሄዳለን። ጥበብ መንፈሳዊትን አግብተን እዛ በኋላ መድገም ክልክል ነው አይደለም? በጋብቻ እዛ በኋላ ሌላ ፍልስፍና ማግባት ክልክል ነው። አሁን እናንተ ስለ ጋብቻ መንፈሳዊ ጥበብን እያገባችሁ ነው፣ እየተማራችሁ። ስለዚህ የዚህ ዓለም ፍልስፍናና አስተሳሰብ አለን አሁን በእኛ ውስጥ። አግብተናት ምኖር እንደዚህ ነው ማገባ፣ እንደዚህ ነው ማገባ፣ እንደዚህ ነው ምኖር እያልን ያገባናት እንዲህ የምታሰኝን ሌላ ያገባናት አስተሳሰብ አለች። እሷን ስትሞት ደናይቱ ሚስት ቃል እግዚአብሔርን ጥበብ መንፈሳዊትን እግዚአብሔር ከነፍሳችን ያጋባል። ስለነበረን ጊዜ ሁሉ እግዚአብሔር ስሙ የተመሰገነ ይሁን።